ጤና ይስጥልን የተከበራችሁ ተመልካቾች እንደምን ቆይታችኋል? ዛሬ በአዲስ አበባ ከተማ በተለይም ባለፉት 7 ዓመታት የተሰሩ ዋና ስራዎች ምን ይመስሉ ነበር? በእነዚህ ስራዎች ደግሞ የትኞቹ ስኬቶች ተገኙ? የነበሩ ፈተናዎችስ ምን ይመስሉ ነበር? የሚለውን በተመለከተ ልዩ ቆይታ ይዘንላችሁ መጥተናል። ለዚህ ደግሞ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ አብረውን ይገኛሉ። ከእሳቸው ጋር የምናደርገውን ቆይታ ጋብዛችኋለሁ። ውብርስ ተሰማኔ። ክብርት ከንቲባ ስለ ጊዜው ለቃለ መጠይቁም ስለተባበሩ እናመሰግናለን። በቅድሚያ እኔም አመሰግናለሁ። መልካም፣ ወደ ቀዳሚው ጥያቄ ሳልፍ እንግዲህ ባለፉት 7 የለውጥ ዓመታት ውስጥ መጡ ከሚባሉ ስኬቶች በበጎ ከሚታዩ ጉዳዮች መካከል በርካታ ጉዳዮች ይጠቀሳሉ። በእርግጥ ከዛ ውስጥ ግን የስራ ባህልን የተመለከተውና ከዛ ጋር በተገናኘ ደግሞ እየተቀየረ የመጣው ያደገ የመጣው የማህበረሰብ ስነ ልቦና ለውጥም አብሮ የሚነሳ ጉዳይ ነውና በዚህ ረገድ አሳካናቸው ተብለው የሚነሱ ጉዳዮች ምን ይመስላሉ? እሱን ቢገልጹልን እንደ ሀገር። እሺ፣ በጣም አመሰግናለሁ። በቅድሚያ ለለውጡ መሰረት ለሆነው ለመጋቢት 24 እንኳን በሰላም አደረሰን። 7 የለውጥ ዓመታት በጣም በርካታ ስራዎች ተሰርተውበታል። ብዙ ተግዳሮቶችም ታልፈውበታልና በጥቅሉ ለውጡ በርካታ ስኬቶችን አሳክቷል የሚል እምነት አለኝ። በተለይም የፖለቲካ ባህላችን ላይ የነበረውን ህመም በማከም ስብራቶቹን በመጠገን የፖለቲካ ባህላችን እየተለወጠ የመጣበት፣ ማህበራዊ ስብራቶች መጠገን የጀመሩበት፣ የኢኮኖሚ ስብራቶች ከመሰረቱ መታከም የጀመሩበት መሰረት የተጣለበት ነውና በዚህ በኩል ደግሞ አዲስ አበባ የለውጡ ትልቅ ማሳያ ናት። ለውጡን ማየት የፈለገና ማገናዘብ የፈለገ ዋናው ማሳያ እና መሰረታዊ ማሳያ የምትሆነው ከመዲናችን አዲስ አበባ ናት ብዬ አምናለሁኝ። በከተማችን የኢትዮጵያን ብልጽግና ለማሳካት የሚያስችሉ መሰረቶች ተጥለዋል። ከጥያቄው ጋር ሳያይዘው አንዱ የስራ ባህል መቀየር ነው። የስራ ባህልን ከመቀየር አንፃር እንበለጽጋለን ብለን የተነሳ ነው። ይሄ ለውጥ ባለው ነገር ላይ መልካም ነገሮችን እየደመረ ጉለቶችን እየቀነሰ እየሞላ ጥፋትና የትላንትና ስህተቶችን ባለመድገም እነሱን እያረመ የሚራመድ ለውጥ እንደመሆኑ ለውጡ ደግሞ እንደው የተወሰነ ተደማሪ ነገር ማምጣት ብቻ ሳይሆን መሰረታዊ ለውጥ የማምጣት ጉዳይ የኢትዮጵያን ብልጽግና የማሳካት ጉዳይ ስለሆነ የኢትዮጵያን ብልጽግና ለማሳካት የስራ ሰዓት ቆጥረን በህግ እና በአሰራር እንደተቀመጠው 8 ሰዓት ሰርተን የረፍት ቀን አርፈን በዓላት በርካታ በዓላቶች አሉና አይደለ? በኢትዮጵያ በዓላቶችን ቆጥረን ይሄን ለውጥ በፍጥነት ልናሳካ አንችልም። የኢትዮጵያ ብልጽግና ደግሞ ማሳካት ለኢትዮጵያውያኖች ወሳኝ አጀንዳ ነው። የፓርቲያችንም ስም ብልጽግና በሚባልበት ሰዓት ኢትዮጵያ በብዙ ጉስቁልና በደህንነት የተጎዳች ሀገር እንደመሆኗ ይሄ ክብራችንን የሚነካ የዜግነት ክብራችንን በሄድንበት ዜጎቻችን እየተሰደዱ ብዙ የሚዋረዱበት የሀገር ክብር የሚዋረድበት ከመሆኑ አንፃር ይሄን መለወጥ አለብን ነው። ይሄንን ለመለወጥ መንግስት ብቻ ሳይሆን የማህበረሰብ ለውጥ እንዲሆን ከተማችን ነዋሪዎች ሌት ተቀን መስራት አስፈላጊነትን ማመን ተሳታፊ ብቻ ሳይሆን ባለቤት ሆነው ከኛ ጋር እንዲሰሩ የተለያዩ ባለድርሻ አካላቶች በቅንጅት በመናበብ አብረን መስራት እንድንችል ያደረግናቸው ጥሪዎች በበጎነት ተቀባይነት አግኝተው ተግባራዊ በመደረጋቸው አዲስ አበባ ላይ መሰረታዊ የሚባሉ ነገ የኢትዮጵያ ብልጽግናን አይቀሬነት የሚያበስሩ ስራዎች መሰራት ችለዋል። የህዝቡም ስነ ልቦና የተወሰነ የቁጥቁጥ ስራ ሳይሆን መሰረታዊ መሰራት አለበት። አዎ መስራት አለብን። አገር ሊለውጥ የሚችለው የኛ አቅም ነው፣ የአገር ውስጥ አቅም ነው፣ እርዳታ አይደለም። ከተረዳንም እርስ በርሳችን መረዳዳት እንችላለን። እርስ በርስ የመረዳዳትን ባህል ማዳበር፣ ውስጣችን ያለውን አቅም ማስተባበር፣ አጠገባችን ያለውን ሀብት አይኖቻችንን ከፈት አድርገን መመልከት፣ እጦት
እሳቤ እንጂ በእውነት ኢትዮጵያ መሬት ላይ እሴት ተጨምሮበት ተለውጦ ሰውን ተጠቃሚ የሚያደርግ ሀገርን ማበልጸግ የሚችል የሀብት ጦት ኖሯት አይደለም። ጦታችን ያለው አታይ ላይ ነው። ይሄንን አታይ የመንግስት የፓርቲ ብቻ ሳይሆን የህዝብ እንዲሆን ህዝብ ልብ ውስጥ እንዲገዛ እና በዛ መሰረት ደግሞ እንዲሰራ የማድረግ ይሄ የአዲስ አበባ ጎዳናዎች ይሄንን ይመሰክራሉ። በርካታ የኢትዮጵያ ልጆች ቀንም ሌሊትም ሲሰሩ ሲለፉ ስናገኛቸው ተገደው ሳይሆን ደስ እያላቸው ሀገር እየገነባው ነው የሚል ምላሽ ሲሰጡ ስናይ ከዚህ በላይ የኢትዮጵያን የማህበረሰቡን የስነ ልቦና ለውጥ ጭምር የሚመሰክር የለም ብዬ አስባለሁኝ። እንግዲህ ይህን ስናደርግ አንዱ ከከተማችን ባህሪ አንጻርና ካለባት ተደራራቢ ኃላፊነት አንጻር አንዱ የአመራር ቅንጅት ነው። የውስጥ አመራር የጋራ አመራር መስጠት፣ መናበብ፣ ለጋራ ግብ በጋራ መልፋት እና ውጤታማነትን ማረጋገጥ እነኚህ ተደማምረው የስራ ባህላችንን በመቀየርም የማህበረሰባችንን በስነ ልቦና ሰርተን መለወጥ እንችላለን። አንዱ እንችላለን ነው ለውጡ። ሁለተኛው ደግሞ እንችላለን ብቻ ሳይሆን ሰርቶ ለመለወጥ የመጣው ቁርጠኝነት እነኚህም ማየት እንችላለን። መልካም። በኢኮኖሚና በመሰረተ ልማት ግንባታ ላይ የተሰሩ ስራዎችን እንመልከት። በቀጣይነት እንግዲህ በተለይ ምጣኔ ሀብቱን በተመለከተ አጠቃላይ የመዲናይቱን የምጣኔ ሀብት እድገት ለማምጣት የተሰሩ ስኬታማ ስራዎች አሉ ወይ? የትኞቹስ ናቸው እነዚህ ስራዎች? በተለይም ደግሞ ገቢ ከመሰብሰብ አንጻር የተሰሩ ስራዎች ይጠቀሳሉ። እዚህ ውስጥ ምን ያህል የገቢ የመሰብሰብ አቅምን በመዲናዋ ለማሳደግ የተሰራው ስራ ውጤታማ ነበር? እንግዲህ አዲስ አበባን በአጠቃላይ የገቢዋን ሁኔታ የኢኮኖሚ እንቅስቃሴዋን እድገት ስናይ ከአዲስ አበባ ከተማ ገቢ አሰባሰብ አንጻር ብቻ መታየት የለበትም። ለሀገሪቱ ጂዲፒ እያደረገች ያለውን አስተዋጽኦ ማንሳት ተገቢ ይሆናል። አዲስ አበባ ከሀገሪቱ ጂዲፒ ከ40 እጅ በላይ ነው አስተዋጽኦ እያደረገች ያለችው። ይሄ በየጊዜው የመጣ ትልቅ ለውጥ በብዙ እጥፍ ከ8 እጥፍ በላይ እድገት አሳይቷል ማለት ነው ከለውጡ በፊት ከነበረው አንጻር። በዛው ልክ የአዲስ አበባ አመታዊ በጀትና አመታዊ ገቢ ያው እኩል ነው። በራሷ ገቢ የምትተዳደር ከተማ እንደመሆኗ መጠን ወደ 30 ቢሊዮን አካባቢ ነበረ 2010 ላይ የአዲስ አበባ አመታዊ በጀትም የምትሰበስበውም ገቢ ይሄው 30 ቢሊዮን ነው የነበረው። እዛ ላይ ደርሶ ነበር። 2017 አሁን የምንገኝበት መጋቢት ላይ ወደ 150 ቢሊዮን ሰብስበናል። በተቀሩት ወራቶች የቀረውን ሰብስበን 230 ቢሊዮን በዚህ አመት መሰብሰብ እንደምንችል አቀደን እየሰራን ነው፣ እየተሳካም ነው ያለው። ይሄ የሚያሳየው ከ8 እጥፍ በላይ የገቢ እድገት መምጣቱን ያሳያል። ይህንን ስናደርግ ህዝባችን ላይ ግብር በመጫን አይደለም ያመጣ ነው፣ የግብር ፍትሃዊነትን በማረጋገጥ ነው። ግብር የሚከፍሉና የማይከፍሉ እንዳሉ በከተማችን በጥናት አረጋግጠን ግብር መክፈል ስርዓት ውስጥ የሌሉትን ወደ ግብር ክፍያ ስርዓት ውስጥ በማስገባት የታክስ መሰረቱን ማስፋት፣ ታክስ የማይሰበሰብባቸው የንግድ እንቅስቃሴዎችና የሚገኙ ገቢዎች ነበሩ። ይሄ ደግሞ የከተማዋን ገቢ የሀገሪቷን ጂዲፒ ከማሳደግ አንጻር ብቻ ሳይሆን መታየት ያለበት በግብር ከፋዩ መካከል ልዩነትን የሚያመጣ ከመሆኑ አንጻር ኢፍትሃዊነትን ያነግሳል። በሌላ በኩል ደግሞ ተጠቃሚው ማህበረሰብ ዝቅተኛ ገቢ ያለው ማህበረሰብ በኢፍትሃዊነት መርህ አንጻር ፍትሃዊነት የሚነግሰው ካለው የተሻለ ገቢ ከሚያገኘው ተሰብስቦ ዝቅተኛ ገቢ ላለውና ምንም ገቢ ለሌለው በሚሰጠው አገልግሎትና በሚዘረጋው መሰረተ ልማት ፍትሃዊነትን ማዳረስ ስራ ነው። የግብር ስርዓት ይሄ ነው። መንግስትም በዋናነት አንዱ መሰረታዊ የሚያስፈልግበት ምክንያት ይሄ ነው። ስለዚህ ይሄንን ከማድረግ አንጻር ጥሩ ለውጥ መጥቷል። እንግዲህ 8 እጥፍ ማለት በ7 አመታት ውስጥ ቀላል አይደለም። በየአመቱ ከእጥፍ በላይ
እያደገ መምጣቱን የሚያሳይ ነው። ይሄም ሆኖ ግን ከተማ የምታመነጨውን ከእንግዲህ ለጂዲፒ አስተዋጽኦ ከምታረገው አንጻርና የምታመነጨውን የገቢ ያክል በደንብ ተሰብስቧል የሚል መደምደሚያ ላይ የሚያደርስ ሆኖ አላገኘነውም። የበለጠ እየተሰራ የሚሄድ ነው የሚሆነው። ከዚሁ ከኢኮኖሚያዊ እድገት ጋር ከተገናኙ ስራዎች ጋር በተያያዘ ብዙ ፕሮጀክቶች ተገንብተዋል አሁን ላይ አዲስ አበባ ላይ። እነዚህ ፕሮጀክቶች ደግሞ ወደ ኢኮኖሚው በመጨመር እንግዲህ ኢኮኖሚያዊ ፋይዳቸው የሚታይ ስለሆነ ምን ያህል እነዚህ በመዲናይቱ የተገነቡ ትልልቅ ፕሮጀክቶች ኢኮኖሚ ውስጥ ያለው አስተዋጽኦቸው ምን ያህል ነው፣ እንዴት ይታያል የሚለውን እንመልከት። በመዲናችን የተገነቡ ትልልቅ ፕሮጀክቶች የመጀመሪያው ትልቁ አስተዋጽኦቸው የከተማዋን ሕዝብ የከተማዋን ነዋሪ የኑሮ ጫና ማቃለል ነው። ከኢኮኖሚ ጥቅም አንጻር ስናይ ምን ያክል የከተማዋን የኑሮ ውድነት፣ የአቅርቦት እጥረት መቅረፍ ችለናል የሚለውን እንለካለን። በተለይ ገበያን ከማረጋጋት አንጻር ያላቸው ሚናም እንመለከታለን። ይሄ በዋናነት ማሳያ የሚሆነው በአራቱም የአዲስ አበባ መግቢያ በሮች ላይ የገነባናቸው ትልልቅ የገበያ ማዕከላት ናቸው። በተለይም የሰብል ገበያን በተለያየ የእርሻ ምርትን ለሸማቾች ከማድረስ አንጻር ትልቅ ሚና ያላቸው የነዋሪውን የኑሮ ጫና የሚቀንሱ ገበያ ውስጥ ያለውን አንዳንድ ጊዜ አለመረጋጋት እዛም እዚህም ሲገጥሙን በከፍተኛ ዋጋ ቅናሽ ገበያ ላይ ምርት በማቅረብ ገበያ የምናረጋጋበትም ጭምር ነው። ከውጪ ነጋዴው ከሚሸጥባቸውና ከሚገበያይባቸው የ20ና የ30 እጅ ያክል ቅናሽ ያላቸው ለከተማው ነዋሪ ትልቅ ትርጉም የሚሰጡ ጥራት ያለው ምርት የሚቀርብባቸው ስለሆኑ አንዱ ኢኮኖሚ ላይ ለውጥ አምጥተዋል የምንለው ማሳያችን እሱ ነው። ሁለተኛ ትልልቅ ፕሮጀክቶች እነ መስቀል አደባባይን፣ እነ አድዋን፣ እነ አዲስ ኢንተርናሽናል ኮንቬንሽንን፣ የትራንስፖርት ማዕከልን፣ የነ አቃቂ ግብርና ማዕከልን፣ በተመሳሳይ እነ እንጦጦ እነ ወንድማማች ፓርክን እነኚህ ሁሉ ደምረን ስንመለከት በርካታ የስራ እድል ፈጥረዋል። በርካታ የከተማው ልጆች የሀገራችን ኢትዮጵያውያን ባለሙያዎች የስራ እድል ያገኙበት፣ ሌሎችም ጭምር የስራ እድል መፍጠር የቻሉበት ተጠቃሚነትን ያረጋገጥንበት ነው። ከዚህም አልፎ የቱሪዝም ዘርፉ ገቢው እንዲያድግ በማድረግ በኩል ትልቅ ለውጥ የታየባቸው እንደሆኑ ማየት እንችላለን። የአዲስ አበባ ገጽታ በመቀየሩ እና እየተቀየረ በመምጣቱ ምክንያት የቱሪስት ፍሰቱ ጨምሯል በከፍተኛ ሁኔታ። የሀገር ውስጥ ቱሪዝምም የውጭ ቱሪዝምም ማለት ነው። ይሄ ብቻ አይደለም። በኢትዮጵያ ኢንቨስት ለማድረግ የሚፈልጉ አካላት በየጊዜው በከፍተኛ ቁጥር እየተሻሻለ የመጣበትን ይሄ ሁሉ ፕራይቬቱ የሚሰራው ግል ሴክተሩ የሚሰራው ሁሉ ኢኮኖሚውን የሚያነቃቃ ኢኮኖሚውን የሚለውጥ ከመሆኑ አንጻር ስናየው ትልቅ ትርጉም የምንሰጠው ይሆናል ማለት ነው። እንግዲህ በመዲናዋ እየተሰሩ ካሉ ባለፉት ዓመታት ከተሰሩ ትልልቅ ፕሮጀክቶች እንደዚሁም አሁንም ድረስ ስራ ላይ ካሉ ፕሮጀክቶች ተጠቃሹ ነው የትልቁ ነው የኮሪደር ልማት። በዚህ የኮሪደር ልማት ስራ ደግሞ በውጤት ከሚነሱ ነገሮች አንዱ ፕሮጀክቶችን በፍጥነት በማጠናቀቅ ረገድ ይሄ ስራ ተምሳሌት ተደርጎ መነሳት የሚችል ነው የሚለው ነውና ከዚህ አንጻር ከተማ አስተዳደሩ ምን ያህል ተሳክቶልኛል ይላል በዚህ ዙሪያ? እንግዲህ የኮሪደር ልማት ከጀመር መጋቢት ዓመታችን ነው። በአንድ ዓመት ውስጥ የአዲስ አበባ ጎዳናዎች በከፍተኛ ሁኔታ ተቀይረዋል። መንገዶቹ አሰፍተዋል። አዳዲስ የመንገድ መሰረተ ልማቶችን ገንብተናል። የመንገድ ኔትወርኩ በጥሩ ሁኔታ እየተያያዘ መጥቷል። አንዱ ፕሮጀክታችን ከሌላ ፕሮጀክታችን ጋራ የማያያዝ ሁኔታው እየተሳካ የመጣበት እንደሆነ ማየት እንችላለን። በርካታ የኢትዮጵያ ልጆች የስራ እድል አግኝተውበታል። የኮንስትራክሽን ዘርፉ ተነቃቅቷል። እኛ ይሄንን የኮሪደር ልማት ከመጀመራችን በፊት
ክቡር ጠቅላይ ሚኒስትራችን ደጋግመው አዲስ አበባ ላይ በርካታ ፕሮጀክቶች እዛም እዚህም ተሰርተዋል። ጥሩ መሰረተ ልማት እየተሰራ መጥቷል። ነገር ግን አልተያዘም። ኮኔክቲቪቲ ይጎላል። አንዱ ከሌላው ጋራ የተበጣጠሰና ዶቶች አሉ። እነኚህን ዶቶች ማገናኘት አለብን ብለው ሲያነሱ እንዴት አድርገን እናገናኝ ስንል ኮሪደር ልማትን አጠናን ማለት ነው። አጠናን። እሱ ብቻ ሳይሆን በርካታ ማያያዝ ብቻ ሳይሆን በርካታ ትሩፋቶችን ለከተማችን ይዞ መምጣት የሚችል ጥናት አሰራን። ጥናቱ ላይ ተመስርተን ወደ ተግባራ ስንገባ የአዲስ አበባ ልጆች ህፃናት መጫወቻዎችን እንዲያገኙ፣ ሰውና ተሽከርካሪ እንዲለይ፣ መንገድ ለሰው ብቻ ሳይሆን ለተሽከርካሪ ብቻ ሳይሆን መንገድ ለሰውም ጭምር መሆን እንዲችል፣ እየዘጋን እሁድን እየጠበቅን ሰዎች ወክ እንዲያደርጉ ማድረግ ሳይሆን በየቀኑ ወክ ማድረግ እንዲችሉ ሰፋፊ የእግረኛ መንገዶች ለእግረኛ ክብር። ፍትሃዊነት እኮ ነው ይሄ፣ የፍትሃዊነት ጉዳይ ነው። ገንዘብ ያለው ተሽከርካሪ ያለው ብቻ ሳይሆን በእግሩ መሄድ የሚፈልገው እንደ ልቡ በክብር መንቀሳቀስ እንዲችል፣ በነፃነት መንቀሳቀስ እንዲችል እድል የሰጠ ፕሮጀክት ነው። ሞተር አልባ ትራንስፖርቶች እንዲበረታቱ በከተማችን በተለይ የአየር ንብረት ብክለትን ከመቀነስ አንጻር፣ ከጤንነት አንጻር እንዲሁም ወጪን የነዳጅ ወጪን ከመቀነስ አንጻር በርካታ የትራንስፖርት የሳይክል መሰረተ ልማት ተዘርግቷል ማለት ነው። አዲስ ነው ይሄ። ከተለያዩ ከኢትዮጵያን ከሚረዱ ወርልድ ባንክ ሌሎችም እንደዚህ አይነት መሰረተ ልማት ላይ ከሚያበድሩን አካላት ጋራ ስንስማማ በ5 አመት ይሰራል ተብሎ የታሰበው የሳይክል መሰረተ ልማት በ1 አመት አሳካ ነው። ለ5 አመት በፕሮጀክት ተይዞ የነበረው ማለት ነው። በራስ አቅም የተሰራ ነው። አንዱ የይቻላል መንፈስን አንግበን ይቻላልን የተገበርንበትና ያሳየንበት ነው። በኢትዮጵያውያን ነው ዲዛይኑ፣ ጥናቱ የተሰራው በኢትዮጵያውያን፣ ስራው የተተገበረው በኢትዮጵያውያን፣ ገንዘቡ ምንጭ የአዲስ አበባ ከተማ አስተዳደር ገቢ። ይሄ በጣም ትልቅ ለውጥ ነው። በብድር ወይም በሌላ ቢሆን ኖሮ የአቃቂ ቃሊቲ ቅሊንጦ መንገድን እኮ ብድር ስንጠብቅ 5 አመታትን ያሳልፈን ነበር። ነገር ግን ወስነን በራሳችን በጀት ስንሰራው በ2 አመታት ውስጥ ማጠናቀቅ ችለናል። እድገቱን ያሳየናል። የኮሪደር ልማቱ ብዙ ይቻላል አቅም የታየበት የሀገራችንን የማበልጸግ ርዕይ እንደሚሳካ አንዱ ሌላ ማሳያ ነው። በተጨማሪም ወንዞቻችን አዲስ አበባ ከ76 ወንዞች በላይ አሏት። ገባሪዎቹም ዋናዎቹም ወንዞች አንድ ላይ ሲቆጠሩ ማለት ነው። እነኚህ ወንዞች ተፈጥሯዊ ማንነታቸውን ያጡ የሞቱ ወንዞች ሆነው ነው ጥናቱ ያሳየን። አስደንጋጭ ነበር ጥናቱ ስንሰማ። ወንዞቹ ለራሳቸው መሞታቸው ብቻ ሳይሆን ገዳይ መሆናቸው ደግሞ ሌላ አስደንጋጭ መረጃ ነበር። ከነሱ የሚነሳው ብክለት ከተማ ውስጥ የሚቀርበው የአትክልት ፍራፍሬ በተለያየ መንገድ ወደ ሰዎች ከዛ ተነስቶ የሚደርሰው ብክለት የጤና ጠንቅነቱ በጣም ሰፋ ያለ ከምንገምተው በላይ ሆኖ ነው ያየነው። ከዛም አልፎ በየወንዙ ወንዝ ባንክ ላይ ሪቨር ባንኩ ላይ ወይም ደግሞ ወንዙ ላይ ጫፉ ላይ ወጥቶ የተገነቡ ግንባታዎች ከተማዋን ለጎርፍ እየጋለጧት እዛም አካባቢ የሚኖሩት የከተማችን ነዋሪዎች በየጊዜው ህይወት የሚቀጥፉ የሆነበትንም ታሪክ እየቀየረ ያለ ነው የኮሪደር ልማት ማለት ነው። ዛሬ በ42 ኪሎ ሜትር ላይ እቅድ አቅደን በዚህ አመት ወደ 20 የሚሆነውን ኪሎ ሜትር ለማሳካት እየሰራን ያለ ነው። ትልቅ ለውጥ አመጣን የምንለው አንዱ በዛ ነው። በሌላ በኩል ደግሞ የከተማው ነዋሪ ትናንት የሚኖርበት አካባቢ መጸዳጃ ቤት የሌለው፣ መንገድ መሰረተ ልማት የሌለው፣ እነኚህ የድሮ ያረጁ ዘመናቸውን በመጨረሳቸው ምክንያት እየወዳደቁ ያሉ ቤቶች በላስቲክና በማዳበሪያ እየተወጠሩ በተለያየ በአሮጌ ቆርቆሮ እየተለጣጠፉ ነዋሪዎቻችን
እጅግ በጣም አስቸጋሪ በሆነ ከባድ በሆነ ሁኔታ ውስጥ የሚኖሩበትን አይተናል። ልጆች መጫወቻ መተንፈሻ ቦታ የላቸውም። ኳስ ይዘው መኪና መንገድ ላይ ሲወጡና ከመኪና ጋር ሲጋፉ፣ ሲተፋባቸው፣ ሲቆነጠጡ፣ ሲደበደቡ እናያለን። ይሄ በፍጹም የማይመጥን ነበርና ይህንንም ታሪክ ጭምር እየቀየረ ያለ ልማት ነው የኮሪደር ልማት። ጥሩ። ኢኮኖሚያዊ ስራዎች ጎን ለጎን ወይም ደግሞ የመዲናዋን ኢኮኖሚ ከማሳደግ ስራ ጎን ለጎን የተቋማት ግንባታም የሚጠቀስ ስራ ነውና በዚህ የተቋማት ግንባታ በተለይ ከተማ አስተዳደሩ የዜጎችን ህይወት ምቹ ከማድረግ የነዋሪዎችን ህይወት ምቹ ከማድረግ አንጻር እንደዚሁም ደግሞ አጠቃላይ የከተማዋን እንቅስቃሴ ለማሳለጥ የሚረዱ ተቋማትን በፍጥነት ከመገንባትና የተገነቡትን ደግሞ በውጤታማነት ከማስተዳደር አንጻር ምን ያህል ስኬታማ ስራ ሰርቻለሁ ብሎ ያምናል ወይም ምን ያህል ተሳክቶለታል? እንግዲህ እነኚህ የምናነሳቸውን ስራዎች ሁሉ በተቋም ግንባታ ካልደገፍን የስርዓት ይሆናል። በኢትዮጵያ ታሪክ ውስጥ አንዱ መለወጥ አለብን ብለን መሰረታዊ ለውጥ ወይም ደግሞ ቤዚክ ዲፓርቸር እያመጣንበት ያለ ነው የህዝብ አገልጋይ ተቋማት ከፖለቲካ ስርዓት ጋር የሚለዋወጡ እንዳይሆኑ። አገልጋዮች ሁሉ ጊዜ ለማገልገል ግዴታ አለባቸው። ህዝብ እስካለ ሀገር እስካለ ድረስ ተቋም መኖር አለበት። መንግስት ሊለዋወጥ ይችላል፣ ይለዋወጣል። ተቋማት ግን ሁሉ ጊዜ የሚጠበቅባቸውን በህግ የተሰጣቸውን አገልግሎት የሚሰጡ መሆን አለባቸው። ለየትኛውም የፖለቲካ ስርዓት በተለየ ሁኔታ አገልጋይ የሚሆኑበት ሳይሆን የህዝብ አገልጋይ የሚሆኑበትን ስርዓትን ገንባ ነው። ይሄ ቀላል አይደለም። በኢትዮጵያ ታሪክና ልምድ ውስጥ ስናየው ተቋማት የፖለቲካ ስርዓትን ሲያገለግሉ የኖሩ ከመሆኑና ከፖለቲካ ስርዓት መለዋወጥ ጋራ የሚፈርሱና የሚገነቡ ከመሆናቸው አንፃር ብዙ ዋጋ አስከፍሎናል። ዛሬ አገልግሎት አሰጣጥ ላይ አለ የምንላቸውን ክፍተቶች ድንገት የተወለዱ እንዳልሆኑ እንገነዘባለን። በየጊዜው የዛው የቆየ በላው ላይ አዳዲስ ችግሮች እየተደመሩ በመሰረቱ ሳይገነቡበት የቆዩትን ሁኔታ ነው መነሻ አድርገን ማየት የምንችለው። ስለዚህ ይህንን ለመለወጥ ቢመርም ቢጣፈጠንም ተቋም መገንባት ይገባዋልና ተቋም መገንባት ላይ ትኩረት ማድረግ አለብን ብሎ ብልጽግና ወስኖ ግልጽ የሆነ አቅጣጫ በጉባኤው አስቀምጦ ነው እየተሰራ ያለው። የተቋም ግንባታ ለአዲስ አበባም ቁልፍ ስራ ነው። በተለይ ደግሞ የሀገራችን መዲና እንደመሆነ ብዙ ዲፕሎማቶች የሚኖሩባት አገልግሎት የሚፈልጉባት አፍሪካኖች ዋና ከተማችን ብለው የሚጠሯት ከተማ ላይ የሚሰጠው አገልግሎት ተወዳዳሪ፣ ፈጣን፣ ደረጃውን የጠበቀ መሆን መቻል አለበት ነው። ይህንን ለማድረግ አንዱ ተቋማቶች በአስተሳሰብ ደረጃ የህዝብ አገልጋይ ነን ብለው ራሳቸውን እንዲገነቡ የማድረግ ስራ ነው እየሰራን ያለነው። ሰራተኞች የህዝብ አገልጋይ መሆናቸውን አምነው በህዝብ ላይ ሲፈልጉ የሚያገለግሉበት ካልፈለጉም የሚያንገላቱበት ሆኖ የዳበረው አስተሳሰብ እንዲለወጥ የማድረግ ስራ በከፍተኛ ሁኔታ ርብርብ ያደረግንበት ነው። በእርግጥ ቀላል አይደለም። ስር የሰደደ እሳቤ ያለ ልምምድ አለ። ከዛ ለመውጣት የሚከብድ ቢሆንም የሄድንባቸው ጉዞዎች ግን ቀላል ግምት የሚሰጣቸው አይደሉም። ሰራተኞቻችንን እየፈተን በጊዜው እያሰለጠን ስራና ሰራተኛ ትክክለኛ ባለሙያው ሙያው በሚጠይቀው በስራ መስፈርቱ መሰረት እንዲመደብ የማድረግ ስራዎች ስንሰራ ቆይተናል። የስራ ቦታዎች ምቹ እንዲሆኑ፣ ሳቢ እንዲሆኑ አገልጋዩ የተሻለ ቦታ አግኝቶ ማገልገል አለበት። ምንም የማገልገል ግዴታ ቢኖርበትም እሱም ህፃናቶቹ ጭምር ልጆቻቸው በተለይ ሴት አገልጋዮች ምቹ የስራ ቦታ ማግኘት አለባቸው። እያን በየመስሪያ ቤቶቻችን ዴይኬር ተገልጋይ የሚቀመጥበት ተገልጋይ የሚገለገልበት ቦታ ግልጽነት ያለው እንዲሆን፣ ግልጽነት በምንወስነው ውሳኔ ላይ ብቻ ሳይሆን ከዚህ መጀመር ይኖርበታል። ተደብቀን ከዚህ የምንሰራው ነገር የለም የሚለው አዲስ አበባ ላይ ተቀባይነት አግኝቷል። እያንዳንዱ መስሪያ ቤት ሄደን ብናይ በተለይ ጠንካራ ሪፎርም የጀመርንባቸው መስሪያ ቤቶች ከዚህ ከከንቲባ ጽህፈት ቤት ጀምሮ ግልጽ የሆነ መቀመጫ ነው ያላቸው። ተገልጋዩ ምን እየተሰራ እንደሆነ ይመለከታል ማለት ነው። ተገልጋይና አገልጋይ ፊት ለፊት ነው የሚገናኙት። ሶስተኛው እየሰራን ያለነው ቴክኖሎጂን መተግበር ነው።
ቴክኖሎጂ ተገልጋዩንም አገልጋዩንም የሚያግዝ ትልቅ ጫናን የሚቀንስ በመሆኑ በአንድ በኩል ከቴክኖሎጂው ጋራ የተስማማ መሰረተ ልማት እንዲኖረን በተለይ በኮሪደር ልማታችን በርካታ የቴክኖሎጂ መሰረተ ልማቶችን መዘርጋት ችለናል። ይሄ ለምን ገነባት ስማርት ሲቲ አዲስ አበባን ስማርት ሲቲ የማድረግ ራዕይ ትልቅ አስተዋጽኦ የሚያበረክት ነው። አገልጋዩ ፈጣንና ቀልጣፋ አገልግሎት እንዲሰጥ ደግሞ እሱን ለዛ ብቁ ማድረግ አገልጋዩንም ቴክኖሎጂ በራሱ አይሰራማ ሰው ነው የሚጠቀመው። ተገልጋዩም ለዛ ብቁ መሆን እንዲችል ከቴክኖሎጂው ጋራ እንዲላመድ ካለበት በቴክኖሎጂ መገልገል እንዲችል ብለን የሰራናቸው ስራዎች ውጤታማ ናቸው። ጤና ተቋሞቻችን ላይ ከሄድን በየሆስፒታሎቻችን ነው ወረቀት ተሸክመው መዞር የለም ሆስፒታል ውስጥ ዲጂታላይዝ አድርገነዋል። ወረቀት አልባ አገልግሎት ውስጥ ላይ እየሰጠን ያለ ነው ማለት ነው። ሁለተኛ የነዋሪዎች አገልግሎትና የሲቪል ሬጅስትሬሽን በከተማችን ሁሉም ክፍለ ከተማ ላይ በተሟላ ሁኔታ ዲጂታላይዝ የማድረግ ስራ ውጤታማ እየሆነ መጥቷል። አብዛኛው የተሟላ ሰርቪስ መስጠት የሚቻልበት ደረጃ ላይ አምጥተን የተወሰኑ የሚቀሩንን ደግሞ ወደ እነሱ ደረጃ ለማምጣት እየሄድን እንደ ሀገርም ትልቅ እውቅና ያገኘንበት ነው። ሶስተኛ የህዝቡም ራስ ምታት የሆነ የአመራሩም ራስ ምታት ሆኖ የከረመ የመሬት አስተዳደር ጉዳይ ነው። መሬት አስተዳደር ላይ ቴክኖሎጂ አገልግሎት መስጠትን ጀምረናል። ጥሩ ጅማሮ ላይ ነው ያለነው። ሰዎች በዛ ልክ ባይለወጡልንም አገልግሎቱን ግን በመለወጥ በኩል ትልቅ እርምጃ ሄደናል። ሰዎችን በማሰልጠን ተጠያቂነትን በማስፈን ከአገልግሎቱ እና ከቴክኖሎጂው ጋራ በማለማመድ እየሰራናቸው ያለነው ስራዎች መሬትን አውቀን እንድናስተዳድር አስችሎናል ማለት ነው። በዚህ ሰዓት አዲስ አበባ ውስጥ መሬትን በህገወጥ መንገድ የሚያጥር ምን የሚል ቢኖር እንኳን ተጠቃሚ መሆን እንደማይችል ያውቀዋል። ስርዓቱ በቴክኖሎጂ ለማጭበርበር የማይቻልበት ደረጃ ላይ እንዲመጣ ማድረግ የሚችል የቴክኖሎጂ ትግበራ እየሰራን ስላለን መቆጣጠር የሚቻልበት ደረጃ ላይ ተደርሷል። እንግዲህ ይሄ ጥሩ ጅማሮ ነው፣ ግን ማደግ መቀጠል መፍጠን ያለበት እንደሆነ ደግሞ እናምናለን። ጥሩ። አዲስ አበባ እንግዲህ እንደ መዲናነቷ የሀገሩ መልክ እንዲታይባት በልማት ስራዎቿም ከተማ አስተዳደሩ በሚከውናቸው የተለያዩ ጉዳዮች ላይ ይጠበቃል። ህብረ ብሔራዊነትን የማስረጽ ጉዳይ ወይም ደግሞ አንድነትን የመፍጠሩ ጉዳይ ይህንን ከተማ አስተዳደሩ በተለይም ከአመራር ስብጥር ጀምሮ ሊሆን ይችላል፣ እንደዚሁም ደግሞ የመልካም አስተዳደር ማሻሻያዎችን በማድረግ ረገድ ሊሆን ይችላል። ምን ያህል ሰርቶበታል? ምን ሰርታችኋል? ክብርት ከንቲባ በዚህ ዙሪያ እንግዲህ የአዲስ አበባ ህብረ ብሔራዊነት ጉዳይ አሁን በብልጽግናም ያመጣነው ጉዳይ አይደለም። የአዲስ አበባ ነዋሪዎች ህብረ ብሔራዊ ናቸው። ከሁሉም ኢትዮጵያ አካባቢ መጥተው የሚኖሩባት እዚህም ተወልደው ያደጉባት ተጨባጭ ሁኔታን እንመለከታለን። ይህንን ህብረ ብሔራዊ የሆነ ማህበረሰብ ለማገልገል አመራሩም ህብረ ብሔራዊ መሆን መቻል ይኖርበታልና አዲስ አበባ ህብረ ብሔራዊ በመሆኗ ምክንያት ብቻ ሳይሆን ፓርቲያችን በህብረ ብሔራዊነት ነው የሚያምነው። አንዱ ትልቁ የፓርቲያችን መርህ ህብረ ብሔራዊ አንድነትን ማረጋገጥ ነው። ህብረ ብሔራዊነትን ካረጋገጠን በኢትዮጵያ መካከል ያለው ጥርጣሬ አንዱ በማነስ በመገፋት ሌላው በመብለጥ ወይም ደግሞ የተሻለ ተጠቃሚነት ይረጋገጣል በሚሉ ጥርጣሬዎችና በተለያዩ በዛ ላይ በሚሰሩ እሳቤዎች ምክንያት መገፋፋት ይቀንሳል፣ ትምምን ይጠነክራል። አንድነታችን በጠነከረ ቁጥር ደግሞ የሀገራችን እድገትና ብልጽግና ይፋጠናል። እኛው ነን የምንሰራት ሀገራችን እኛው ነን የምንገነባት ብለናል። ከአንድ ብርቱ 10 መድኃኒቱ ነው የሚሉት የሀገራችን ተረትና ትክክል ነው። እጅ ለእጅ መያያዝ ግድ ነው ኢትዮጵያውያን። ይህንን ለማድረግ መጀመሪያ ግንባር ቀደም ሚና መጫወት ያለበት አመራር ነው። የብልጽግና አመራር ራሱ ህብረ ብሔራዊ ነው። ፓርቲው እንዳለ ሀገራዊ ፓርቲ ነው። ለመጀመሪያ ጊዜው በኢትዮጵያ ታሪክ የኢትዮጵያ ልጆች ሁሉ የተወከሉበት ፓርቲ ነው፣ የዳርና የመሀል የሌለበት። ስለዚህ እዚህ አዲስ አበባ ላይ አመራራችን ህብረ ብሔራዊ መሆን ግድ ይላል ማለት ነው። ለመጀመሪያ ጊዜ ማለት ይቻላል ይሄንን እንደ አዲስ አበባ ህብረ ብሔራዊነት አመራሩ ህብረ ብሔራዊ የሆነበት በብልጽግና ዘመን ነው። ይሄንን ደፍሬ
በሚገባ በማሳያዎች ማናገር እችላለሁ። የአዲስ አበባ ካቢኔ ውስጥ በርካታ የኢትዮጵያ ልጆች ተወክለዋል። ሁለተኛ በየክፍለ ከተማው ያሉ ካቢኔዎች ውስጥ በዋናው ካቢኔ በከተማው ላይ እንኳን ባይኖር በየክፍለ ከተማው አሉ። ህብረ ብሔራዊነት ከብሔር ስብጥር አንጻር ብቻ ሳይሆን ከጾታም አንጻር ስናይ የካቢኔያችን 45% ሴቶች ናቸው። በምክር ቤትም በተመሳሳይ በምክር ቤት የአዲስ አበባ ነዋሪዎች ከሁሉም ማንነት የተወከሉበትን ምክር ቤት ነው። ጠንካራ ምክር ቤት ነው አዲስ አበባ ያላት። በተጨማሪም የህብረ ብሔራዊነትን ውክልና ስናወሳ ወይም ደግሞ ተሳትፎ ማረጋገጥን ብቃትን ወደ ጎን ሳነተው ነው። ከሁሉም አካባቢ ብቁ የሆኑ ኢትዮጵያ ልጆች አሉ። ዋና ከተማቸው ናት አዲስ አበባ። እንደ መዲና እናቷ ቅድሚያ ለነዋሪዎቿ ሰጥተን ነገር ግን ደግሞ ሁሉም ኢትዮጵያውያኖች በመዲናቸው ድርሻ እንዲኖራቸውና የባለቤትነት ስሜቱም እንዲዳብር ማድረግ የሚችል የጋራ አመራር የምንሰጥበትን በሚገባ ማረጋገጥ ይችላል ብዬ ማንሳት እችላለሁ። ጥሩ። የአዲስ አበባ ከተማ አስተዳደር ለሌሎችም የሀገራችን ከተሞች እንግዲህ በምሳሌነት የሚጠቀስለት ስራው አንደኛው የማህበራዊ ልማት ላይ ያከናወነ ያለው ስራ መሆኑን መመልከት ይቻላል። በዚህ የማህበራዊ ልማት ስራዎቹ በተለይም የተማሪዎች ምገባ፣ በምገባ ማዕከላት ደግሞ የዚህ የቀዳማይ ልጅነት ፕሮጀክት እንደዚሁ የሚነሳ ነው። እንደዚሁም ደግሞ የነገዋ በዋናነት የምንጠቅሳቸው ናቸው። ሌሎችም የልማት ስራዎች አሉ። ከዚህ ጋር በተገናኘ እነዚህ ስራዎች ምን ያህል የዜጎችን ማህበራዊ ተጠቃሚነት ያረጋገጡ ናቸው? በዜጎች መካከልስ ምን ያህል ማህበራዊ ፍትህን ያሰፈኑ ናቸው ማለት ይቻላል? እንግዲህ ብልጽግና ሲመሰረት የመጀመሪያው ለህዝቡ አንድ አዲስ ባህል ብሎ ወይም ደግሞ በእንግሊዝኛው ቤዚክ ዲፓርቸር ከነበረው ብሎ በፖሊሲው ይፋ ያደረገው በፕሮግራሙም ያጸደቀው ሰው ተኮር መሆን ነው። የምንሰራው ለሰው ነው። ሀገር ብናበለጽግ ለሰው ነው። ኢኮኖሚውን ብናሳድግ ለሰው ነው። የሰው ህይወት እንዲሻሻል አንዳች ነገር የሰው ህይወት ላይ ጠብ የሚል ለውጥ ማምጣት እንዲችል ሰዎች ክብር እንዲያገኙ ለሰዎች ትኩረት ያስፈልጋል። በእያንዳንዱ ስራችን ውስጥ ይሄንን ታሳቢ ያደረገ ስራ መስራት አለብን የሚል ፕሮግራም አለን። የመጀመሪያው ደግሞ በተግባር የተገለጠውና የተተገበረው አዲስ አበባ ላይ ነው። ወዲያው በለውጡ ማግስት ክቡር ጠቅላይ ሚኒስትራችን የፓርቲያችን ፕሬዝዳንት ክቡር ዶክተር አብይ አህመድ የአዲስ አበባ ተማሪዎችን ገመና በሚገባ ያውቁት ነበር። ከለውጡ በፊት ያውቁት ነበርና ወዲያውኑ ወደ ለውጥ እንደገባን የተደረገው የአዲስ አበባ ተማሪዎች ባዶ ሳህን ይዘው በየትምህርት ቤቱ መውደቅ የለባቸው። ለዚህ ያልሆነ በጀት ምንም አይነት ሀገር ሊገነባ አይችልም። የከተማው በጀት መጀመሪያ መዋል ያለበት የነኝን ህፃናት ረሃብ ማስወገድ ብቻ ሳይሆን የነገ ትውልድ ግንባታን ማረጋገጥ ነው የሚለው ውሳኔ ተወሰነ እንደ ፓርቲ ማለት ነው። ወዲያው የከተማዋ በጀት ለትምህርት ምገባ ለተማሪዎች ምገባ ወደ 300,000 ተማሪዎች የሚሆኑትን በመመገብ ተጀመረ። ዛሬ እንኳን ወደ ሚሊዮን ተጠግቷል። ከ820,000 በላይ ተማሪዎችን በቀን 2 ጊዜ እንመግባለን። ይሄ ምን ለውጥ አመጣ ካልን የአዲስ አበባ እናቶች እርፍ ብለዋል። እነሱ በሚናገሩት ቋንቋ ነው እየተናገርኩ አረፈን ነው የሚሉት። ሁለተኛ ልጆች እኩልነት ተሰማቸው። አንድ አይነት ምሳ ይበላሉ፣ እኩል ይበላሉ። ምሳና ቁርስ ትምህርት ቤት ውስጥ ስላለ ማርፈድ የለም። በየራሱ ምክንያት እዛም እዚህም የሚያጋጥም የለም እያልኩ ሳይሆን በጥቅሉ ለቁርስ ፍለጋ ወይም ቁርስ ባለመብላት ምክንያት የሚያረፍዱ ተማሪዎች የሉንም። ትምህርት ቤት ነው ቁርሳቸው። ምሳቸውን በልተው ነው ወደ ቤት የሚሄዱት። እናቶች አይሰጉም። ያው አዲስ አበባ ትልቁ ጫና እናቶች ላይ ነው። የአዲስ አበባ ኑሮ ስንመለከተው ትልቁ ጫና እናቶች ላይ ስለሆነ ያለው ማለት ነው። የትም አካባቢ ብንሄድ ቁርስም ሰምራትም የማቅረብ ኃላፊነት ያለባት እናት ናትና ከዛ አንፃር እናቶችን ያሳረፈ ተማሪዎችን እኩል ያደረገ ተመሳሳይ ዩኒፎርም ምገባ ብቻ አይደለም እኮ
ተመሳሳይ ዩኒፎርም እንዲኖራቸው የትምህርት ቁሳቁስ ደብተር፣ እስክሪብቶ፣ መጻፋቸውን በትምህርት ቤት ማግኘት እንዲችሉ የሚያደርግ እርምጃ ነው የተወሰደው። የከተማው ግብር በፍትሃዊነት ወደ ህዝቡ ደረሰ የምንልበት አንዱ ይሄ ነው ማለት ነው። ሁለተኛው የነገዋ ነው። ለነገዋን ስንገነባ አዲስ አበባ ውስጥ ያለውን እዚሁ መዘጋጃ ቤት ዙሪያ ያለውን እውነታ ስናየው በእውነት ቅድሚያ መሰጠት ያለበት ትልቅ ስራ እንደሆነ አየን ማለት ነው። ህጻናት ልጆች ሳይቀሩ ያለ እድሜያቸው መንገድ ላይ የሚቆሙበት ለሴተኛ አዳሪነት ስራ በራሳቸው ጥፋት ባልሆነ ማህበረሰቡ ስር በሰደደ የአስተሳሰብ መዛባት፣ የኢኮኖሚ ስብራት፣ የማህበራዊ ስብራት አንዳንዶቹ ገቢውን እንኳን በዛ ምክንያት የሚገኘውን ገንዘብ እንኳን ለራሳቸው አያገኙም። ሰው ነው የሚነግድባቸው። ያማል በጣም እድሜያቸው እዚሁ መዘጋጃ ቤት ዙሪያ የ11 ዓመት ልጆችን ጭምር አግኝተናል እና ይከብዳልና ይህንን ማቃለል ቅድሚያ ሊሰጠው የሚገባ ጉዳይ ነው። ስለዚህ በርካታ እህቶቻችን በክብር ገብተው ተምረው ሰልጥነው ውስጣቸው ያለውን ችሎታና የመለወጥ ፍላጎት ወደ ለውጥ ለመለወጥ ወደ ውጤት ለመለወጥ የቻሉበት በርን የከፈተ ከሚደርስባቸው ትልቅ ጫና እና ጥቃት አረፍ የሚሉበት የሚያኮርፉበት ተስፋ የሚሆናቸውን ቤት እንዲያገኙ ያደረግንበት ነው። በበጎ አድራጎት በርካታ ባለሀብቶችን አስተባብረን መሬት አዘጋጅተን አንዳንድ ግብአቶችን መሰረተ ልማቶችን አዘጋጅተን ባለሀብቶችን አስተባብረን ወደ 38,000 የሚደርሱ የመኖሪያ ቤቶችን ለአቅመ ደካሞች፣ ለሀገር ባለውለታዎች፣ ቤት ለወደቀባቸው፣ የድሮ የቀበሌ ቤቶች ለፈራረሰባቸው ቤት ሰርተን ገንብተን ንጹህ ቤት መጸዳጃ ቤት ያለው ውሃ ቤት ውስጥ ማግኘት የሚችሉበት ሁኔታን መፍጠር ተችሏል። በርካታ የዘመሙ ጎጆዎችን ያቀናንበት በዚህ የለውጥ ዘመን ነው ማለት ይቻላልና ይሄ የፍትሃዊነት ጉዳይ ነው። ሰው ተኮርነታችንን ደግሞ ያረጋገጥንበት እሳቤ ነው ማለት ይቻላል። የከተማ አስተዳደሩ እንግዲህ እስካሁንም በሰራቸው በእነዚህ 7 ዓመታት ውስጥ አሁንም ደግሞ በስራ ላይ ያሉትን ስራዎቹን ሲከውን ሁሉም እንግዲህ ምቹ በሆነ አውድ ነው የተከወነው ብዬ አላስብም። ስለዚህ ፈተናዎች ሊኖሩ ይችላሉ። እነዚህ ፈተናዎች ደግሞ በርካታ ሊሆኑ ይችላሉ። ዋነኛ ግን ብሎ ከተማ አስተዳደሩ የሚያነሳቸው ፈተናዎች የትኞቹ ነበሩ? ፈተናዎቹ በብዙ ፈተናዎች ውስጥ አልፈናል። የኢትዮጵያም ሕዝብ የሚያውቀው የአዲስ አበባ ከተማ ነዋሪዎች በሚገባ የሚገነዘቡት የመጀመሪያው ትልቁ ፈተና ነው የምለው እኔ ከአዲስ አበባ አንጻር በተለይ ሀገራዊ ቢሆንም ከአዲስ አበባ አንጻር ጠንከር የሚለው ድህረ እውነት ላይ በመሆናችን የድህረ እውነት ዘመን ላይ በመሆናችን ብዙ መረጃዎችን ማዛባት፣ ብዙ እውነቶችን ውሸት አስመስሎ ብዙ እውነቶችን ውሸት አስመስሎ ብዙ ውሸቶችን ደግሞ እውነት አስመስሎ የማቅረብ ህዝቡንም ጭምር እንዲዛባ በህዝብና በመንግስት መካከል ያለው ትምምን እንዲላላ በርካታ እቅዶች ታቀደው በጀት ተመድቦላቸው ጥሩ ባለሙያዎች እየተሳተፉበት ሲሰሩ ቆይተዋል። ግን የአዲስ አበባ ህዝብ መልካም ህዝብ ነው። ለጊዜው እንኳን እንደዛ አይነት መረጃ በብዙ በኩል ቢዘረገፍበትም እየመዘነ መሬት ላይ የሚሰራውን እውነትና በተግባር የሚያየውንና የሚባለውን እያመዛዘነ አብረን ስንሰራ እነኚህ ተግዳሮቶች ማለፍ ችለናል። ሁለተኛው ከሰላም አንጻር ከተማው ላይ ጫና ለመፍጠር ሲሰራ የነበረው ቀላል አልነበረም። አዲስ አበባ ጀምረን አዲስ አበባ እንጨርሰዋለን፣ የደም መሬት እናረጋታለን፣ የገነባናት ከተማ ናት እናፍርሳታለን። ብዙ ነገሮች ሰምተናል። ብዙ እቅዶች ህዝቡ ጋር በተለያየ መንገድ ሲደርሱ ነበረ። እኛ ደግሞ ከዛ በላይ መረጃን መሰረት ባደረገ ሁኔታ እንሰራ ስለነበረ ያም ከተማዋ ሰላም ደህንነቷ ዘላቂ እንዳይሆን በዓላት የህዝብ በዓላት ሳይቀሩ ለመረባበሽ ህዝቡን ለማለያየት ለማጋጨት ብዙ ስራዎች ተሰርተዋል። ይህንንም ከህዝባችን ጋር ሆነን እኛም ጠንክረን ጥርሳችንን ነክሰን ሰርተን ፈጣሪ አምላክ ረድቶን ከተማችን ዘላቂ ሰላም ደህንነት እንዲኖራት ማድረግ የተቻለበት ተግዳሮት መጥቀስ ያስፈልጋል። ሶስተኛው ከአገልግሎት ጋር የሚያያዝ ነው።
ቅድም እንዳልኩት ተቋም ገንብተን የተሻለ አገልግሎት ለመስጠት ነው ጥረት የምናደርገው። ህዝቡ ወዲያው ሁሉም አገልግሎት እንዲስተካከልለትና ፈጣን ከእጅ መንሻ ጥያቄ ነፃ የሆነ ጥራት ያለው አገልግሎት ይፈልጋል። አገልግሎት ደግሞ ከኋላ በርካታ ትብትቦች የያዘ ልምምዶችን የያዘ ቋጠሮ ወይም ደግሞ እንቅፋት ችግር ውስጥ ያለ ነው የኢትዮጵያ የሲቪል ሰርቪስ አገልግሎት አሰጣጥ። ወዲያውኑ ሁሉን ነገር ልክ አሁን ፕሮጀክት ጀምረን ተከታትለን በጣም በፍጥነት በጥራት እንዲሰራ እንደምናደርገው ሰው ላይ የሚሰራው ስራ እንዲህ በጣም ፈጥኖ ለውጥ ሊያመጣ የሚችል ባለመሆኑ በዛ በኩል ተግዳሮት አለን። በተለይ ዝቅ ብሎ ማገልገል ላይ ምናገለግለውን የመረጠንን ክብር የሰጠንን ህዝብ በሚገባ ማገልገል ላይ አዩኝ አላዩኝ ብለው የሚያገለግሉ ቀላል አይደሉም። በአብዛኛው እየተሻሻለ የመጣ ቢሆንም አሁንም ተግዳሮት ውስጥ ያለ እንደሆነ እጅ ማንሻ መጠየቅ የከተማዋን ሀብት ከዝርፊያ ከሌብነት በአብዛኛው ታድገናል። ከ90 እጅ በላይ የአዲስ አበባ በጀት የአዲስ አበባ ፕሮጀክት የአዲስ አበባ ግዢ ከሌብነት እንዲጸዳ ማድረግ እንደቻል ፕሮጀክቶቹ የተሰሩት ፕሮጀክቶች ራሳቸው ምስክር ናቸው። ያ ባይሆን ኖሮ ከየት መጥቶ ይሰራል? ነገር ግን ከግለሰብ የሚጠየቀው ጉቦ ሰጪውም ማይገባ ልምምድ ውስጥ ነው ያለው። ገንዘብ ያለው በገንዘቡ ነው አገልግሎት መግዛት የሚፈልገው። ይሄ ትክክል አይደለም። የጋራ ጉዳይ ስለሆነ በጋራ መለወጥ አለብን ነው የምንለው። ይሄ ሌላው አገልግሎት ነው። አሁንም ትኩረት አድርገን ለውጥ ለማምጣት ጥረት የምናደርግበት ይሆናል ማለት ነው። ምናልባት ዓለም አቀፋዊ ሁኔታዎች እዚህ ላይ ምክንያቱም እንግዲህ አዲስ አበባ ሌሎች አካባቢዎች ላይ ያሉ በጎም የሆኑ ክፉ አጋጣሚዎች የሚተርፏትም ያለበት ሁኔታ ስላለ ከዛ አንፃር እንዴት አለፉ ያለፉት 7 ዓመታት? እውነት ነው። በተለይ ከኑሮ ውድነት አንፃር በርካታ ከውጭ የምናስገባቸው እነ ነዳጅን ጨምሮ ዘይት፣ ስኳር፣ ስንዴ ከውጭ በምናስገባበት ወቅት የፈጠሩብን ጫና ቀላል አይደለም። የዓለም አቀፍ ገበያው ሲለዋወጥ የዋጋ ንረት ሲመጣ የዩክሬንና የራሽያ ጦርነት ራሱ እኮ ብዙ ምርቶችን ዋጋ ቀያይሯል። ስለዚህ እሱ ጫና ነበረው። እሁድ ገበያን ያኔን የከፈት ነው። ያኔ በራሳችን አቅም የምንለውን በራሳችን መፍትሄ እንፈልግ እያልን ከዛ ተግዳሮት ለማምለጥ ነው። በተለይ ደግሞ ስንዴ በራሳችን ምርት ፍላጎታችንን መሸፈን እስከጀመርንበት ድረስ ያለው ጫና ቀላል አልነበረም። በሌላ በኩል ደግሞ የአየር ንብረት ለውጡ የኮቪድ-19 እንዲህ አይነት በጦርነትም ከሀገራችን ጋራ ያሉ የተለያዩ ማዛባቶችና ኢትዮጵያን ተግዳሮት ውስጥ ያስገቧት አስተሳሰቦችና ዘመቻዎች ያው አዲስ አበባ ዋና አንዱ ማዕከል ከመሆኑ አንፃር እነኛን ሁሉ ተግዳሮቶች ማለፍ ነበረብን። እንግዲህ ሀገራችንንም ከተማችንንም ህዝባችንንም ፈጣሪ አምላክ ረድቶን አልፈነዋል ማለት ነው። የኑሮ ውድነት እንግዲህ መሻሻሎች ቢኖሩም እንደ ሀገር አሁንም ፈተና ሆኖ መቀጠሉ የሚጠቀስ ጉዳይ ነው። እንደዚሁም ደግሞ ገቢን የመሰብሰብ አቅም ቀደም ብለን ስናነሳው ነበረ። የከተማን ገቢ የመሰብሰብ አቅም ለማሳደግ የተሰሩ ስራዎች አሉ፣ ግን አሁንም በሚፈለገው ልክ ነው ተብሎ አይታመንም የሚለው እውነት አለ። ስለዚህ ከነዚህ አንፃር እነዚህ ፈተናዎች እንዴት ይታያሉ? እነዚህን ፈተናዎች ለመቅረፍና መፍትሄ ለማምጣትስ ከተማ አስተዳደሩ ምን ላይ ነው የሚገኘው? ከኢኮኖሚው አንፃር ያሉብን ተግዳሮቶች እስካሁንም ድረስ የቀጠሉትን ለማንሳት ያክል የከተማው የመልማት ፍላጎት በጣም ትልቅ ነው። አሁንም ህዝቡ ጋር ማቃለል ያለብን ኑሮ በጣም ሰፋ ያለ ነው። ችግሩ ትንሽ ጠለቅ ያለ ስለሆነ ማለት ነው። ከዛ አንፃር ሁሉን ነገር ባንዴ ማቃለል ስለማንችል ለምሳሌ መኖሪያ ቤት ብንወስድ የመኖሪያ ቤት ፍላጎት ሰፊ ነው። በአንድ ጊዜ ማቃለል አይቻልም። በዚህ በለውጥ ዘመን ውስጥ ከ267,000 በላይ መኖሪያ ቤት በግልና በመንግስት በጋራም በተናጠልም መገንባት ችለናል። ግን ያለው የመኖሪያ ቤት ጥያቄ በጣም ከፍተኛ ነው፣ ተግዳሮት ነው። ሁለተኛ ከኢኮኖሚ አንፃር
መሰረተ ልማቶችን በሁሉም አካባቢ አሁን እነኚህ ስታንዳርድ የጠበቁ መንገዶች ሁሉም ወረዳ ሁሉም ክፍለ ከተማ አካባቢ ይጠየቃል ማለት ነው። ሁሉን ባንዴ ማዳረስ አለመቻላችን እያስረዳን ቅደም ተከተል ነው የምናስይዘው። ሌላው ተግዳሮት ነው። በሌላ በኩል ደግሞ የከተማዋ ኢኮኖሚ የሚያመነጨውን ግብር በተሟላ ሁኔታ አለመሰብሰብ አለ። ገና ነን፣ እዛ ላይ አልደረስንም። እድገት አላልን እንጂ ለውጥ አላልን እንጂ በተሟላ ሁኔታ ሰብስበናል ማለት አይደለም። ጂዲፒያችንና ምን ሰበሰበው ገቢ ሲወዳደር በጣም ዝቅ ያለ እንደሆነ እናያለን። ስለዚህ ግብር ስወራ አለ። ግብራቸውን በታማኝነት በፈቃደኝነት የሚከፍሉት ያሉትን ያክል አሁንም የግብር ስወራ ባህል በተሟላ ሁኔታ አልተሰበረም። የምከፍለው ለሀገሬ ነው። መንገድ ነው የሚሰራበት፣ ሆስፒታል ነው የሚሰራበት፣ ልጆቼ ናቸው የሚመገቡት፣ ሀገሬና የምትለማው በዛ ውስጥ ነው የኔ ኢኮኖሚ የሚያድገው የሚለው ይቀርና በየግል ለብቻ ከብሮ ለመውጣት የሚደረገው ጥረት ፈተና ነው ማለት ነው። እንዲሁም በኢኮኖሚ ውስጥ ሰርቶ በፍጥነት ለመለወጥ የሚደረገው ጥረት እና በአቋራጭ ለመክበር የሚደረገው ሁለቱ መካከል ያለው ፈተና ማለፍ ላይ አሁንም ብዙ መሰራት መቻል አለበት። እድሉን ካገኘ በአቋራጭ መንገድ ለመክበር የሚደረገው ኢኮኖሚ ሰቦታጅ አለ ማለት ነው። ህዝባችን ጋር ደግሞ የኑሮ ውድነት ጫና አለ ማህበረሰቡ ጋር። እነኚህን ቅድም የዘረዘርኳቸውን ስራዎች ባንሰራ ኖሮ የአዲስ አበባ ህዝብ ላይ ምን ይደርስ ነበር? ነጋዴው ይሄን ማህበረሰብ እንዴት ያደርገው ነበር? ይሄ ማህበረሰብ የሱ አይደለ እንዴ? ግብር ከፍሎ አይደለ እንዴ ለሱ መንገድ የሰራው? ውሃ እያቀረበ ያለው፣ ትራንስፖርት እያቀረበ ያለው፣ እንዴት ማህበረሰቡ ላይ መልሰን እንዲህ አይነት ጫና እንፈጥራለን የሚለው ሁሉም ጋር የተሸጠና የተገዛ ጉዳይ አይደለም። ገና ብዙ ስራ መስራት ይገባናልና እነኚህ ተግዳሮቶች ናቸው። ጥሩ። የተቋማት ግንባታን በተመለከተ በርካታ ስኬታማ ስራዎች መነሳታቸውን ቀደም ሲልም ሲያነሱልኝ ነበረ። ነገር ግን የመልካም አስተዳደር ጋር በተያያዘ አሁንም ያልተሻገርናቸው ችግሮች አሉ የሚለውን ነጥብ ሊያነሱት የሚችሉት እንደሆነ አስባለሁ። ከዚህ ጋር በተገናኘ በተለይም አንዳንድ አገልግሎት አሰጣጦች አዲስ አበባ ካላት የዓለም አቀፍ የዓለም አቀፍ መቀመጫነት የአፍሪካ መዲናነት ቁመና አንጻር የማይመጥኑ ያሉበት እንዳለ የሚነሳ ነውና እነዚህን ችግሮች ከማስተካከል በቀጣይ ለነዚህ ችግሮች ደግሞ እንግዲህ በየጊዜው መፍትሄ ከማምጣት አንጻር የእርስዎ አስተዳደር ምን ያስባል? መልካም አስተዳደር እንግዲህ ፍቺው ብዙ ነው። ለምሳሌ ከበጀት አንጻር ከወሰድ ነው በጀትን በይፋ ወስኖ ለሚገባው ማህበረሰብ አገልግሎት መስጠት ጉዳይ ነው። እኛ ለማህበረሰባችን ቅድም ያነሳዋቸው ምገባዎች፣ የምገባ ፕሮግራሞች፣ የገበያ ማዕከላት እነኚህ በአዲስ አበባ ላይ ትልልቅ የብልጽግና ማሳያ መሰረቶች ተገንብተዋል የምንለው በጀታችን በትክክል ስላስተዳደር ነው። አንዱ የመልካም አስተዳደር ማረጋገጫ ነው። ሁለተኛው ማህበራዊ አገልግሎት ማህበራዊ ፍትህን የማንገስ ጉዳይ ነው። መልካም አስተዳደር የሚለካው ከማህበራዊ ፍትህ ማንገስ አንጻር አዲስ አበባ ትልቅ ማሳያ ናት። ህፃናትን ከመመገብ ከማልበስ ከማስተማር በተጨማሪ አዲስ አበባ ህፃናትን ለማሳደግ ምርጡ አፍሪካዊት ከተማ ትሆን ዘንድ በቀዳማይ ልጅነት ፕሮግራም በርካቶች በዚህ ፕሮግራም ታቅፈው ሁለንተናዊ ድጋፍ እያገኙ ነው የሚገኙት። እሱም ብቻ ሳይሆን የነገዋን በርካታ መኖሪያ ቤቶች በበጎነት የገነባንበትን ማዕድ የምናጋራበትን አዳዲስ ያመጣናቸው ባህሎች የማህበራዊ ፍትህ ማንገሻ የመልካም አስተዳደር ማረጋገጫዎች ናቸው። ከፖለቲካም አንጻር የህዝብ ተሳትፎ ፖለቲካው ውስጥ በምክር ቤት በቀጥታ ያለው ተሳትፎ በበጀት ላይ በተለያዩ ውሳኔዎች ላይ የዲሞክራሲ ስርዓት መገንባት እነኚህ ሁሉ የመልካም አስተዳደር መለኪያዎች ናቸው። እኛ ጋር እኮ በካቢኔያችን ውስጥ ጭምር ያልተመረጡ የተፎካካሪ ፓርቲ አባላት ጭምር አብረውን ቁጭ ብለው ይወስናሉ ማለት ነው። ከአብን የካቢኔ አባል አለን ማዕከል ላይ የአዲስ አበባ ካቢኔ ላይ
ከኢዜማ የአዲስ አበባ ካቢኔ አባላት አዲስ የፖለቲካ ባህል እየገነባን ነው ሳይመረጡ እንኳን ማለት ነው። በሁሉም ክፍለ ከተማ በ11ዱም ክፍለ ከተማ በ119ኙም ወረዳ የተፎካካሪ ፓርቲዎች ውክልና አላቸው። ከዚህ አንፃር የመልካም አስተዳደር ግንባታችን እውነቱን ለመናገር ቤዚክ ዲፓርቸር የመጣበት መልካም ጅማሮ መዳበር ያለበት ነው። ክፍተታችን ቅድም እንደተናገርኩት በዋናነት ከአገልግሎት አሰጣጥ ጋር ነው። ተቋማት አለመገንባታቸው በሚገባ እየተገነቡም አለመምጣታቸው የተቋም ግንባታ ላይ ከስርዓት ጋር ይደረጉ የነበሩት ለውጦች ተቋሞቻችን ጠንካራ ተቋማት ህዝብን ማገልገል ላይ ብቻ ያተኮሩ የተሰጣቸውን ህግ መሰረት አድርገው ኃላፊነታቸው መወጣት ላይ ብቻ የሚሰሩ አለመሆናቸው ፈተና ነው። ከዛ ለማውጣት ብዙ እየሰራን ያለ ነው። ጉቦኝነት አለ። ለሚያገለግሉት አገልግሎት በደሞዝ አለመለካት እኔ ለፍቻለሁ ብሎ በይፋ ጉቦ እስከ መጠየቅ ድረስ በየጊዜው የሚያጋጥሙን ተግዳሮቶች አሉ። እነሱን ተጠያቂነት ምንም ሳንራራ ነው በደረስንበት ልክ የምናረጋግጠው። በሚዲያ እናጋልጣለን። አንድ ቅጣት ነው። የጥቆማ ስርዓት አለን። ጥቆማ እንቀበላለን፣ እናጣራለን፣ ለህግ እናቀርባለን፣ እንከሳለን፣ በዲሲፕሊን እንቀጣለን፣ ፖለቲካል ውሳኔ እንወስድባቸዋለን። እንግዲህ ለውጥ ሂደት ነው። ሂደት ስለሆነ ብዙ ያገኘነው ውጤት አለ። ገና ደግሞ ብዙ የሚቀሩ የቤት ስራዎች አሉ፣ እንሰራበታለን። እንግዲህ የቀጣይስ የሚለው ነው እናነሳ የምንችለው። አሁን ላይ የአዲስ አበባ ከተማ አስተዳደር በሚሰራቸው ስራዎች ባለፉት ጊዜያት በስኬት የመጡ ስራዎችን በስኬት የማስቀጠሉ በፈተና መካከል ያሉትን ስራዎች ደግሞ ፈተናዎቹን እልባት እየሰጡ የሚሄዱ ጉዳይ ላይ ምን ታስቧል የሚለው ነው። ከዚህ ጋር በተገናኘ ደግሞ አጠቃላይ በቀጣይ ለከተማዋ ያለው ራዕይ ምንድነው? ይሄንን ደግሞ በማሳካት ረገድ ያለው አቅምና ዝግጁነት ከተማ አስተዳደር ውስጥ ምን ይመስላል? እንግዲህ መጋቢት 24 ለውጡ መሰረት የጣለበት ነው። እነኚህን የዘረዘርኳቸውና ያልነካካዋቸውን ስራዎች ጭምር ለመስራት ለህዝባችን ቃል ገብተን ህዝባችንን ማግዞን በጋራ ሆነን ትልልቅ ለውጦች የሰራንበት በብዙ ፈተናዎች ውስጥ ትልልቅ ድሎችን ያገኘንበት ነው። ይሄኛው መጋቢት 24 ቃላችንን መልሰን የምናድስበት ነው። ህዝባችንን ዝቅ ብለን ለማገልገል፣ በታማኝነት ለማገልገል፣ ሀገራችንን ለመገንባት፣ ኢትዮጵያን ለማበልጸግ ከራስ ያለፈ ለትውልድ የሚተርፍ ለዛሬ ብቻ ሳይሆን ለነገ ትውልድ ምንዳ የሚሆን መሰረት ጥሎ ለማለፍ ቃላችንን የምናድስበት ነው። ይሄን እናስቀጥላለን። ተግዳሮቶችን ደግሞ ያለ ርህራሄ ከመሰረቱ ለመቅረፍ ወደሚቀጥለው ትውልድ እዳ ሆነው እንዳያልፉ በትልቅ መሰጠት ፈጣሪ አምላክ በሰጠን ሰዓት፣ ጊዜ፣ እድሜ፣ እውቀት፣ ጉልበት ያለ መቆጠብ እንደምንሰራ ለህዝባችን ቃል መግባት እንወዳለን። በዛ ልክ እንሰራለን። አዲስ አበባን ከዚህ በፊት በአፍሪካ ነው የምናወዳደራት። በአፍሪካ ውስጥ ተምሳሌት የሆነች ከተማ የማድረግ እና እንደ ስሟ ውብ አበባ እንድትሆን የማድረግ ነው። እንደ ስሟ ውብ አበባ እየሆነች በዓለም ተወዳዳሪ ከተማ መሆን ትችላለች። ይህንም ማየት ችለናል። በዚህ በአንድ አመት እንኳን ከባለፈው መጋቢት እስከ 2017 መጋቢት የሰራናቸው ስራዎች አዲስ አበባን በዓለም ደረጃ ተወዳዳሪ ከሆኑ ከተሞች ተርታ ማሰለፍ እንደምንችል ያሳየናል። መቼ ለሚለው በርካታ አመታት አያስፈልገንም። ይሄን በቅርብ ጊዜያት ውስጥ በሚቀጥሉት 5 እና 10 አመታት ጊዜ ውስጥ ይሄንን አዲስ አበባ ላይ ማረጋገጥ እንደሚቻል ያየንበት ነውና አዲስ አበባን በዓለም አቀፍ ደረጃ ተወዳዳሪ፣ ለነዋሪዎቿ ምቹ፣ ለዜጎቿ ክብር፣ ኢኮኖሚዋ ደግሞ የዜጎቿን ተጠቃሚነት ያረጋገጠ ኢኮኖሚ እንዲሆን ማድረግ እንችላለን ብዬ እኔ ጥያቄዎቼን አብቅቻለሁ። ምናልባት የሚያክሉት፣ የሚጨምሩት፣ የሚያመሰግኑት ካለ እድል ልስጦት። የከተማችን አመራሮች፣ ሰራተኞች
ከሰራን በህዝባችን ፊት በክብር እንደምንቆም አይተናል። ውጤት እንደሚመዘገብ አይተናል። አሁንም ደግመን ለህዝባችን ቃል ገብተን ቃላችንን አድሰን እስከዛሬ ድረስ ካገለገልነው በላይ በታማኝነት በትጋት እንድናገለግል በዚሁ አጋጣሚ አደራ ማለት እወዳለሁ። እስከዛሬ ለሰራነው ደግሞ ላደረጋችሁት ትልቅ አስተዋጽኦና ለሰራችሁት ውጤታማ ስራ እናንተንም በራሴና በከተማው ነዋሪ ስም ላመሰግናችሁ እወዳለሁ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለነበረን ጊዜ እጅግ አድርጌ አመሰግናለሁ። እኔም በጣም አድርጌ አመሰግናለሁ። ክቡራን ተመልካቾች ስለተከታተላችሁን እጅግ አድርገን እናመሰግናለን። የነበረን ቆይታ ይሄንን ይመስል ነበረ። በተለይም ባለፉት 7 የለውጥ ዓመታት በመዲናችን አዲስ አበባ የተሰሩ ስራዎች ዋና ዋናዎቹ በተለይም ምን ይመስሉ ነበር፣ በእነዚህ ስራዎች ደግሞ ምን ስኬቶች ተመዘገቡ፣ ከስኬቶቹ ባለፈስ የነበሩ ፈተናዎች እንዴት ያሉ ነበሩ፣ እንዴት እንሻገራቸው የሚለውን በተመለከተ ከከንቲባ አዳነች አቤቤ ጋር ያደረግነውን ቆይታ ነበር ወደ እናንተ ያደረስነው። በድጋሚ ስለተከታተላችሁን እናመሰግናለን። ውብርስ ተሰማ ነበርኩ አብሬያችሁ የነበርኩት። መልካም ጊዜ